አልሐምዱሊላህ አላህ ሱብሓነሁ ወተዓላ ለዚህ ለተከበረ ቀን አላህ ያበቃን። አላህ ዛሬ እዚህ የተሰበሰበው ሁሉ ሰው አላህ ሰዒድ አላህ ያድርገው። ይህን መስጂድም እንዲህ ያስዋቡት ያሳመሩትንም አላህ ዱንያ አኺራቸውን የተዋበ አላህ ያድርግላቸው። ሰዎች አሁን እዚህ ስንሰበሰብ ሁላችንም ሰው ነን። ስጋ ለሰውነታችን ወደ ሰይድና አደምና ሐዋ ነው የምንመለስ። ወኢን ተኩን ፊ አስሊሂም ሸረፉን ዩፋኺሩነ ቢሂ ፈጢኑ ወልማኡ። የምንኮራበት ነገር ቢኖርና ወደ አስል ብንመለስ ደግሞ ውሃና አፈር ነን አሉ ሁላችን። ክብር የምንድን ነው? አንድ ሰው የሚከበረው አሉ ሰይድና ዓሊ ብን አቢ ጣሊብ ከረመላሁ ወጅሀሁ ففضل كل امرئ ما كان يحسنه والجاهلون لأهل العلم أعداء ففز بعلم تعش حيا به أبدا الناس موتى وأهل العلم أحياء. يا عند سو كبروا بمياسمروا بلبسوا نقرنوا سوى يوم من الله الوسط يتشكمك القرآن تشكمها تقوى تشكمها شرنة زهل لا باتنات فرو بقوا متول سونا መስጂድ ገንብተሃል እኔ አኺራ ላይ ያኔ የሚቀራልህ ነገር ማለት ነው። ወይ ቀብር ላይ ስንቀበር የሚቀራልህ ነኛ። ይሄ ሰው ማን ነበር? ይሄ ሰው ቂመቱ ዘመን عند العلماء ሚላል ሼኽ አብዱል ፈታህ አቡ ጉዳ ኪታብ አላቸው። የጊዜ ዋጋ ዑለማዎች ጋር ስለ አንድ ዓሊም ተርጀማው ላይ ምን ይላሉ? ስለ ሐያታቸው ዓሊም ነበሩ እንዲነበሩ ተናገረው አንድ መስመር ላይ ለም يذكر في حياته احدا بسوء ይላል። በህይወታቸው አንድም እኚህ ሼኽ አንድን ሰው በክፉ አንስተው አያውቁም አሉ። በአላህ መሽሁል ናቸው። በሰላ ዐለ ነቢ መሽሁል ናቸው። የዚህ አካባቢ ሰዎች ደግሞ የምትታወቁበት ነገር እኮ አለ። በተንቢህና በሰላዋት እኮ ነው የምትታወቁ። ክብር ከፈለግ ያለው ክብር አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን የለም ከዚህ በላይ። እዚህ ውስጥ መግባት አለበት ሰው። ክብር እነዚህ ሰዎች ጋር ያለው ሰላ ዐለ ነቢ ሰላዋት የሚያበዛ ሰው ከትልቁ ጥቅም አንዱ ሰላ ዐለ ነቢ ብዙ ፈዋኢዶች አሉ። ተረፈ ሰላ ዐለ ነቢ አሁን ኸልቁ ዱንያ ላይ አብዛኛው ሰው ስትረስ ይላል፣ ጭንቀት ይላል፣ የሆነ ተይዟል ኸልቁ። ይሄ ውስጣችን ያለ ጭንቀት የምትለው ምን የምትለው በሙሉ ተነቃቅሎ ይወጣል ሰላዋት የሚያበዛ ሰው። አኺራ ላይ ደግሞ አላህ ቤት ስንቆም የሚያሳስበን ሁላችንም የውመ የፊሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሳሒበቲሂ ወበኒሂ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ። አኺራ ላይ ሁላችንም የሚያሳስበን ወንጀላችን ነው። አሁን በዚህ ወንጀል አላህ ይዘኛል ወይስ ይምረኛል? ሰላዋት የሚያበዛ ሰው ወንጀሉም ይማራል። ኢዘን ዱንያውም ሰፋ አኺራውም ሰፋ ሆነለት። ሌላው ትልቁ ደግሞ እዚህ ያሉት ማሻአላህ በሏቸው እስኪ። እነዚህ እንዲህ ዱንያ ላይ እንዲያማሩ እስኪ አኺራ ላይ ደግሞ ወላጆቻቸውን ታይ ሲያለብሱት ከኛም ከዘራችን ዓሊም ሐፊዝ የሚወጣ አላህ ያድርገው። ከዘራህ ዓሊም እንዲወጣ ዑለማዎችን ኸድማ። ትልቁ መንገድ ከዘር ዓሊም እንዲወጣ ዑለማዎችን መኸደም። እነሱን መኸደም ቢያቅትህ አዛዝ አድርጋቸው፣ በክፉ አታንሳቸው። እነሱ ኻቲማ እንዳታጣ ማለት ነው። እነሱ መኻደም ዑለማዎችን መኻደም። የወላጅ ደግሞ አባት እናት አከለ። እናንተ ልጆች አሁን እዚህ ያላችሁት ማሻአላህ አላህ የቀረው ሐያታችሁንም እንደዛ ላይ ወላሂ ያሳምረው። አባት እናት እንደዛው ደግሞ ሐያት ከሚያሳምር ነገር አንዱ ያው መድረሳው ስሙ ምንድነው? ይሄ አሚን አሉ በሐያት የሉም። አላህ ቀብራቸው የጀነት አላህ አድርገው። እኔ አያትሪ የእናቴ እናት ስማቸው አሚና ነበር። ዑለማ ኺድማ ይታወቁ ነበር። በዑለማ ኺድማ ብዙ ይخدሙ ነበር ሐረር ላይ። አላህ የሁለቱንም አሚናዎች የነብያችን እናትማ هي آمنة ያሉ اسمها آمنة فهي آمنة من المخاوف هذا ቀብራቸውን አላህ ኑር አላህ ያርግላቸው። ዱንያን ከሚያሳምር ነገር አንዱ እንደምንጣፍ የሚያነጥፍልህ የአባትና ዱዓ ነው። አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት
ሀብት አልነበረውም። ድንገት አላህ እንዲሁ ደፋለት ላዩ ላይ እንደ ዝናብ እንዲፈሰሰ ላዩ ላይ እና ኢንተርቪው ያደረጉት ማሲሩል በረካ ፊ ሐያቲክ አሉት። አንተ ሐያትህ ላይ እንዲህ ሪዝቁ በረካ ሚስጥሩ ምንድነው ንገረና። ሰውየውም ቀለል ያለ ሰው ነው። ሪዝቅ መቅሱም ነው አለ አላህ። መቅሱም ወሪዝቁከ መቅሱም መዐል አጀሊ። ግን አንዳንድ ሰበቦች አሉ አለው በረካ የአባት እናት ሐቅ ነው። ኡመክ ثم ኡመክ ثم ኡመክ ሶስቴ ከዛ በኋላ የአባት አይደል አባትም አደራ ይላል። ከአባቴ ጋር ይሄን አለ 14 19 ሂጅሪያ ላይ የመጨረሻ ጉዞአችን ነበር አለ። መኪና ላይ ጎኔ ላይ ቁጭ ብለዋል አባቴ። አባቱን የሚخدም ልጅ ነው። እናንተም ስለሚጠቅማችሁ ነው ልጆች እዚህ ያላችሁ። የመጨረሻ ጉዞ ይመስለኛል አለ። እየሄድን አለ አባቴን ሳሚሕኒ አለ ተቅሲር አልኩት አለ አባቴን አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴን አለ። ታውቃላችሁ አባት ምን እንዳለው? ሰሉ ዐለ ነቢ አሽሀዱ ቢላህ አነከ ማ ኸሰርተ አለኝ። አላህ ለእኛም እንዲህ የሚመሰክሩ አላህ ያድርጋቸው አኺራ ላይ። የእናት ክስ ከባድ እኮ ነው። እናት አባት የግስሩ ሼኽ ምን ይመክሩ ነበር? ይሄ ሰላትና የእናት ሐቅ አደራ ይሉ ነበር። ቀብርም አይታለፍም ይሉ ነበር። እመሰክራለሁ አሽሀዱ ቢላህ አላጓደልክም አሉኛል። አሁን ይታየኛል አለ። ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬ ሀብታም። አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል። እጃቸውን ዘርግተው አላሁመ ሱብ ዐለይሂ ሪዝቀ ሰባ አሉኛል። ሪዝቅን እንዲህ ላዩ ላይ ድፋበት አለኛል አባቴ እኔ ላይ። አሁን በዛ ሰዓት ገንዘብ እንደኛለ መቼ ነው ይሄ ቢሆነው ገርሞታል። አሚን አለ። አባቴ ወደ አኺራ ሄደ። ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላዩ ላይ ደፋበታል ሪዝቁ። አይ አባቷ ሸሃዳ ያስፈልገው። የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው? ፒኤችዲ ያለውን ቀጥሮ ያሰሩት ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን። እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣ። 24 ሰዓት ሰላ ዐለ ነቢ ሳይሉ ያለፈ አባት እስኪ ያሳይ። አባት ሆኖ እስከ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንዴ ድሮ? አላህ የሚወደውን ስራ በሙሉ ሰሩለት። አላህ ሐያታቸውን እንደሚወዱት አደረገላቸው። ይሄ ነው ሚስጥሩ እዚህ ጋር። ኩን ሊላሂ ከማ ዩሪድ የኩኑ ለከ ከማ ቱሪድ። አላህ እንደሚሻ ሆንለት። ይኸው ከዛ አላህ ደግሞ እንደሚያደርግልህ ሐያት ሪዝቁን እንዲደፋብኝ ላይ ይሄ ነው ሚስጥሩ። ይሄ ነው ሚስጥሩ። ፈለሃዳኛ መተው የሌለብን አንደኛ ቲላወተል ቁርአን ወማ አልቁርአን ፊ ቀረኒ። የአላህ ሰዎች አንድ ከሚለያቸው ነገር አንዱ ከቁርአን ጋር ይለያል። ልክ አሁን ዘመን ላይ ሞባይል ስንቴ ነው የምናየው? በቀን በየደቂቃው በየ2 ደቂቃ በየ10 ደቂቃ እናየዋለን። ቁርአን እንዲህ ብናየው ፊታችን ይበራ ነበር እንደ መብራት። ቢያንስ እንኳን 24 ሰዓት ላይ የተወሰነ ቁርአን መቅራት፣ እንደዛው ሰላ ዐለ ነቢ ደግሞ የተወሰነ ሰዓት ላይ እናንተ መንገር ያስፈልጋችሁ እዚህ ሀገር ሰዎች ሰላት ዐለ ነቢ ተንቢህ ኪታብ ማሻአላህ በዚህ ነው የምትታወቁት። ይሄንን ማንተው አላህ ያድርገን። ትልቁ የሰዓዳ ምልክቶች እነዚህ እኮ ናቸው። ያኒ እነዚህ 6 ነገሮች የዘመኑ ትልቅ ሰው ያደርጉታል አሉ ሰውየው። አንደኛው ሑበል ቁርአን የቁርአን መሐባ አላህ ይስጠን። አንድ ዱዓ ሲያደርጉ ሰማቸው ነበር የመን ላይ ቁርአን ከመቅራታቸው በፊት ነው ከመቅራታቸው በኋላ አላሁማ ይሉ ነበር ሐቢብና ኢለል ቁርአን ወሐቢብል ቁርአን ኢለይና። እስኪን በለው አንድ ላይ اللهم حببنا إلى القرآن وحبب القرآن إلينا وإلى أولادنا وأحبابنا. هي دعاء الله تتقبله. قرآن من ثنى يوده أنتم قرآن لتوده. قرآن مقرأ جزء كاته قرآن وتلته هنده هنا. أنت شدّف له ساون السوسته هنده هنا. لهذا الله نزيل قرآن حفظه وتعالى لا إله إلا الله. الله ولا جوجاቸውን ለዚህ መድረሳ ያገዙትንም እዚህ መስጂድ ያሉትም እዚህ ሰፈር ያሉ ሁሉ ያገዘውን በሙሉ አኺራ ነብዩ አጠገብ ሐውድ ላይ የምንሰበሰብ አላህ ያድርገን። አንደኛው ሑበል ቁርአን ነው፣ የቁርአን መሐባ።
የሚያጅበው ቁርአን አብዝተው የሚቀሩ ሰዎች አቅላቸው ይጠበቃል። ይሄን ብዙዎቹ በአይናችንም አይተናቸው አሉ። አዲስ አበባ ላይ 90 ዓመት እድሜያቸው 90 አልፈው ያለ መነጽር ሰው ይለያሉ። አቅላቸው እንደዛ በምን በቀን 8 ጁዝ 10 ጁዝ ይቀራል። ይኸው ተርጀማ ላይ የቀረን አንድ ሴት ናት ሐፍሳ ኢብኑ ሲሪን ስሟ ሐፍሳ ኢብኑ ሲሪን ኩል ለይላ ካነት ተቅራ ንስፈ አልቁርአን። ይኸው ቂመቱ ዘመን عند العلماء من الكتاب ላይ ሴት ናት ከወንድ የበለጠች ሴት ማታ ማታ ሁሌ ወርዷ 15 ጁዝ ነበር። ሱረቱ አልበቀራስ ይኸው ቤቱ ላይ ጭንቀት አለበት። ማታውቀው ጭንቀት የተዳሪ ይሁን የምን ይሁን አለይከ ቢሱረቱ አልበቀራ። አንዱ ቤቴ ላይ አልስማማ አልኳለ ከባለቤቴ ጋርም ከልጆቼ ጋርም አልሙሂም አላውቀውም ማለት ምክንያቱ ምን እንደሆነ ሰበቡ አንዱ ስለ ሱረቱ አልበቀራ ያታውቃላችሁ። ሱረቱ አልበቀራ የሚቀራበት ቤት ሁሌ የሚቀራበት ቤት ሸይጣን እኮ ይፈራዋል። ሱረቱ አልበቀራ ቅራ አለኝ አለ። መርሐባ አልኩት አለ። ቤት ገባው ሴት ልጄንም በቀራ ቅሪ አልኳት። ባለቤቴንም ቀረና ወደ 2 ሳምንት ስንቆይ አለ አንድ ሰው ጀማዓዬ ህልም አይቶ ነገረኛል። እኔ ህልም ተፍሲር አላውቅም ተወኝ አልኩት። አይ ህልሙ አጂብ ነው አለኝ። መርሐባ ንገረኝ ስለው የሚያጅበው አለ ቤትህ ደጃፍ ቆመሃል አለኝ አለ። አንተ ከቤትህ ዝንጀሮ ምን እንስሳዎች ሲወጡ ያለው አለ ከቤትህ ዘለው ሲወጡ ሲያስፈስረው ምናምን ለካ ቤት ውስጥ የነበሩ ሸያጢኖች ሲወጡ ናቸው። ይሄ በሶሻል ሚዲያ በዘፈን በሙሰልሰል በምን የገቡት ሸያጢኖች ናቸው። ቤት ወይ የመላእክት የሚያጅበው ቤት ይሆናል አሉ። ቤት ወይ ጂንና ሸይጣን የከበበው ቤት ነው። ቤትህ ላይ ቁርአን የሚሰማ ከሆነ ሰላ አለ ነብይ የሚቀራበት ቤት ሰደቃ የሚሰጥበት ተሐጁድ የሚሰግድ ሰው እዛ ቤት ካለ ይሄ ኑር የሆነ ቤት ነው። ለመላእክቶች ይታያቸዋል። ሐታ ጎጆ ቤት ሊሆን ደስተኛ ትሆናለህ። ቤቱ ላይ ቁርአን ከሌለ ሰሉ አለ ነብይ ቤቱ ላይ ቁርአን ከሌለ ሰላዋት ከሌለ ተሐጁድ የሚሰግድ ሰው ከሌለ ሰላተል ጀማዓ ካልተሰገደ የነብዩ ሐዲስ የማይቀራበት ቤት ይሄ ጨለማ ቤት ነው አሉ። የዓለም አንደኛ የሀብታም ቤት ቢሆንም አሉ ይጨንቃል አሉ ስትገባ። ለዚህ እኮ ነው አንዳንድ ቤት ሲሩ ጎጆ ቤት ነው ስትገባ አትውጣ ይልሃል። አንዳንድ ማሻአላ ቤቱ 1 ኪሎ ሜትር ይሆናል። ቤቱ ውስጥ ማን ያለው መላእክቶች፣ ጂኖች፣ ሸይጣኖች ብቻ ነው በስ። ለምን ቤቱ ላይ የለም የሚጠራቸው የለም። ሳሊሆችን የሚጠራቸው ነገር የለም። ለካ አላህ በየቤታችን ላይ ቁርአን የሚቀራበት አላህ ያርገን። ሰለዋት የሚቀራበት የሚختمበት ቤት አላህ ያርገን። በፊት የነበሩ የአላህ ሰዎች በየቤታቸው በየክፍላቸው ነበር ቁርአን የሚያختሙታል። በየክፍሉ ቁርአን ያختማሉ። ዛሬ እዚያ ያختማሉ፣ የሚቀጥለው ختማቸው ቤቱ በሙሉ ኑር ሆኖ ይታያል። አላህ እንደዛ አላህ ያርገን። መሲላ የምትባል ከተማ ላይ ቤታቸው ላይ ከሁሉ ከከተማ ካሉ ቤቶች ቤት የአንድን ሰው ቤት ከፍ ብሎ ያዩታል። ክፍሉ ደግሞ የሚተኛበትን ቤት ከዛ በላይ ከፍ ብሎ ያዩታል። በህልማቸው ይጠይቁታል፣ አንተ ቤትህ ምን ነው የምትሰራው ቤት ላይ ሲሉ በየክፍሉ ቁርአን አختማለሁ አላቸው። እኔም ማለፈባት ቤት ደግሞ ክፍሌ ላይ ከሁሉ በላይ ያختምኩት ቁርአን እዛ ነው አላቸው። አየህ ክብር፣ የዱንያ ኑር፣ የቀብር ኑር፣ የአኺራ ኑር የሚገኘው በቁርአን ነው። አላህ ይመልሰና ወደ ቁርአን ሱረቱ አልበቀራ አዳ ሰውየው ምን አለ ከዛ ይሄ ህልም የታየለት ወዶ አለ ከቤት ያ ሁሉ ነገር ከዛ በኋላ ሰላም ሆነ ቤት በሱረቱ አልበቀራ በረካ። እሺ ቁርአን የሚختም ከሆነ ስለዚህ ውስጥ የአንድ ሱራ ስር እንዲሆን إذا عندنا حب القرآن الله القرآن محبة الله يستر ولدنا حب النبي العدنان يا نبي فكر يا نبي محبة النزي ستس سعادة حياة هذه دستها الكيوزة يا نبي فكر ميامدو منقلوج نبي سيرات جو مقال سلام على النبي مبزال كونجل مران يا نبي ولا دوش قابل كمامل يا نبي جنكت مشكم يا دين جنكت مشكم ለዲን መጨነቅ ለሂዳያ መጨነቅ። إذن عندنا حب القرآن ولدنا حب النبي نبي محبة صلى الله عليه وسلم ሶስተኛ حب أهل بيته የነብዩ ቤተሰቦችን መውደድ። አላህ ምን ወልድ አላህ ያርገን፣ ምን ኸድማቸው አላህ ያድርገን። አራተኛው حسن الظن صلوا على النبي። አራተኛው ይሄ በዚህ ዘመን ላይ የሚያስፈልገን ነው حسن الظن بالمسلمين ሙስሊሞች በሙሉ በጥሩ መጥተው እሽተሪ ዲማገክ የሚሉት ደርስ አላቸው። ታውቁታላችሁ? እሽተሪ ዲማገክ
ምን ማለት ነው? ለጥቃቅን ነገር አእምሮህን አታስቸግረው። የዱንያ ሁሉም ነገር ጥቃቅን ነገር ነው። ከቤት ወጣህ አንድ ሰው መንገድ ሲያስገባህ ማለሽ አቅልህና አፊያ ይሻልሃል። አውፍ ብለህ ሄድ። ቆመህ ተሳድበህ ተጣልተህ ቀንህን አበላሽተህ ንዴታም ሆነ ደም ብዛት ይዞ ሐኪም ቤት ተኝተህ የምትዘየር ሰው ሆንክ። ጨረሽ ሰላልን ያን ደቂቃ ቁጣ በትውጣል ሰው ሆነህ ነው። لا تغضب لا تغضب لا تغضب يروح نبي يهمداي لما نزل يهمداي ሰው መንገድ ዘጋብ አለሽ አውፍ በል አበሳጨ አውፍ በለው። ለማን ብለህ ሰላምህን ግዛው። የአእምሮህና የቀልብህን አፊያ ይሻልሃል ካገኘው ሰው ጋር ከምትጣላ ሰፋ ከምትጣላ። الماضي لا يذكر አልነበር እንዴ? አላህ ሰው መታ አውፍ ስትላቸው ትላልቅ የአላህ ሰው አውፍ በለው ይላቸዋል። ምን አረግ ይሉታል። የዛሬ ሳምንት እንዴ የዛሬ ሳምንት لا حول ولا قوة الا بالله አልፎ ለሌላ الماضي لا يذكر ያለፈው እኮ አይነሳም። አይባ እኛ እኮ 10 ዓመት በፊት ሰርግ አልጠራኝም አሁን ሰርግ አደርጋለሁ ልጄን አልጠራው ሰው አሹፋን ሐያት ነው አላህ ብለ ይሄ ሐያት ነው አሁን አላህ ብለ ለቅሶ አልደረሰም ገሌ ሲሞት አሁን ለቅሶ አለበት አልደረሰም አንድ ኩል ሆናል። አስተግፍሩላህ አኺራ የለም እንደነገ አላህ ፊት መቆም የሚባል ሒሳብ የሚባል አንድ ዓለም ዝም ብሎ ማብላት ማጠጣት ወኸደም ነው። ቢሰድባቸው ቢክዳቸው ምን ቢላቸው ሰው ተገርሞ ሰሉ አለልን ሰው ይሄ አኽላቃቸው ገርሞ አንድ ሰው መጥቶ ቆይ ነው የሚገርመኝ አላቸው። የሰራኸውን ኸይር እየካደ እንዳልሰራህ እየሰደቡ አሁንም ኸይር እየሰራህ ነው የምትሄደው አያስከፋም እንደ ሰዎች የሚሉት አላቸው። መጥቶ መታ እንተዘርቱሁ ሐታ ዩሕሲነኒ አሉታ መቼ ጠብቄ ያሉ ከሱ እንዲያስከፋኛል። የክፊኒ ቀውሉሁ ተዓላ ኢነላሃ ዩሒቡል ሙሕሲኒን አላህ በጎ ሰሪዎችን ይወዳል የምትለው አያት አይበቃኝም ወይ? በጎ ሰርተህ መሄድ ብቻ ነው። ኢዝራኢል ኸይረ ፊ አህሊሂ ወፊ ገይሪ አህሊሂ ኢን ሳደፈ አህለሁ ፈሁወ አህሉሁ ወኢን ለም ዩሳዲፍ አህለሁ ፈአንተ አህሉሁ ቃል ኸይርን ዝም ብለህ እየተከልከው ሄዳል። ለሚገባው ሰው ደረሰ ባሉ የሚገባው ሰው ነው። ለማይገባው ሰው ከደረሰስ አንተ የተገባውን ለሰው ነው እንደምትሰራው አንተ አላህ ፊት መቆም እኮ ይባላል። ويطعمون الطعام على حبه مسكينا ويتيما واسيرا لمن بلو انما نطعمكم لوجه الله جزاء فقال لا نريد منكم جزاء ولا شكورا اي فدقوا. اذا حب القرآن حب النبي حب اهل بيته حسن الظن عقلهن ግዛው يعني አእምሮህን ቀልብህን ሙስሊሞችን በጥሩ ተርድራጅ አሁን እዚህ ይሄው እንዳይሐደረው እዚህ ያላችሁ በሙሉ ከኔ ይሻላሉ። አሁን ሁላችሁ እዚህ ያላችሁ ከኔ ትሻላላችሁ። በምን የሚታወቀው ማን ከማን እንደሚሻል ኻቲማ ላይ ነው የሚታወቀው። ኻቲማ ከዛ በፊት ስንት አለ እዚህ ሰው ስንት የአላህ ሰው አለ እዚህ ማለት በተናገረ እኮ አይደለም ከም من مشهور ببركة مستور ይላል። ሁሉ እዚህ ያለው ከኔ ይሻላል። ይሄው ማሻአላህ ያቸው ኑራንጂ የደበቁትን የውስጣቸው አትበርብረው ለአላህ ተወሱል ሒሳብ የሚያደርገው አንድ አላህ ብቻ ነው። ሒሳብ የአላህ ነው። ያንተ ስራ ዳዕዋና ዱዓ ብቻ ነው። ሒሳብ የአላህ ስራ ነው። ሰውን አትተሳሰብ። ሰተረ ወላሂ ማን ሰተረ ሙስሊማን አሁን ዘመናችንስ ምን በርበረ ነው በርበረው ነው የዓሊሙ ነው የምኑ በፊት የነበሩ ደረሳዎች ዒልም ሲቀሩ ካነ አሐዱሁም ቢተሰደቁ ቢሰደቀት بنية أن الله يستر على عينيه عيب شيخه سملك تسليم علم اللي كراسي هل الشيخ قال صدقاء ولا من يا الله يا شيخين نور لا تسعيد ምንም ነገሩ በቃ ጥሩ ነገሩ ምጀል ተሳይድ ብሎ ሰደቃ ሰጠው ሙሽ ሊበረብር ወላ ኮሜንት ሊጽፍና ሊሰድብ አይደለም። የኻቲማ የሚያሳጣ ስራ ውስጥ ገባን እኮ አላህ ይመልሰን ሰው አላህ ያርገን خير من نقر بأقثن زم من الله حلر فليقول خيرا أو ليصمت قالوا نبي أتنقر ما جاء وخير تنقر باتشل زم من صمت نجال حسن الظن بالمسلم خصلتان قلت نقر الله كسده لا شيء أفضل منهما حسن الظن بالله وحسن الظن بعباد الله كل استطاع كبير
አላህ ይከፍትልኛል፣ አላህ ይመረኛል፣ ልጆችንም አላህ ሀያታቸውን ያስተካክለዋል፣ ሁሉ ነገር አላህ ያስተካክላል። አላህን በጥሩ የጠረጠርከው ኑር። ሁለተኛ ሙስሊሞችን በጥሩ የጠረጠርካቸው ሰላም ሀያት ትኖራለህ። አምስተኛው አንተኩል አልሐላል። ይሄው እስካሁን የጠቀስነው ቁም ነገር ላይ እንዲሆን ሐላል መብላት አለ። ቀለበ ሐላል ይሁን አጥብ መጥዓመ ኩሉ ሚነ ጠይብ ወአዕመሉ ሳሊሐን ተያይዟል። አዕማሉ ሳሊሐ ከምትበላው ኩል ማ ሺእተ ፈሚስለሁ ተዕመል። የፈለግከውን ብላ፣ የበላኸውን ስራ ነው የምትሰራ። ሐላል በላህ ሰውነት ወደ ሐላል ይሄዳል። ሐራም ነካህ ወደ ሐራም ይሄዳል ሰውነት። ያለ ሰውየው ገንዘቡ አሁን ሐላል ነው ሐራም ማወቅ ከፈለክ አለ ዑለማው ቀላል ነው። ሲያስገባው በሐላል ነው ያስገባው አይደለም፣ ቀላል ነው። በምን ያወጣዋል? ያወጣ አበል ማል አበል ማል አን يخرج الا من حيث دخل። እንደ አገባቡ እንጂ ገንዘብ እምቢ ያለ መውጣት አለ። ከሹብሃ መጣው ሹብሃ ላይ ያወጣዋል፣ ከሐራም መጣ ሐራም ላይ። ሐላል ላይ ያፈሰሰው አገባቡ ሐላል ነው። ይሄ ምልክቶቹ ናቸው። ያለ አላህ የሰጠንን ንብረት በየሰፈሩ እንዲህ አይነት መስጂድ ምን ገነባ አላህ ያድርግ። የቀረው ሐያት በኸይር የምናሳልፍ አላህ ያድርግ። የመጨረሻው ስድስተኛው ኢትቃን ማ አቃመከ አላሁ ዐለይህ። አላህ የሰጠህ ያቆመ ቦታ አንዱን አላህ ዶክተር አድርጎታል፣ አንዱን ሼኽ አድርገው፣ አንዱን ኢንጂነር ነው። አላህ የሰጠህ ቦታ ይሄ ያንተ ቦታ ነው። አሳምረህ ስራውን። ዶክተር ነህ፣ አኽላቅ ያለው ዶክተር ሁን። ለሰው ረሕመተኛ ሁን። ኢንጂነር ነህ፣ ጥሩ ጥሩ መስጂዶችን ገንባ፣ ጥሩ ጥሩ ቤት ስራ። ዓሊም ነህ፣ ሀከዛ ሰውን ኺላፉ ሰው የምታስገባው ሰው አላህ እንዲወድ አድርገው፣ ነብዩ እንዲወድ አድርገው፣ ለኻቲማው እንዲሰራ አድርገው። አዋም ይሄ የተርታው ሰው ዓሊም ያልሆነ ሰው መሻገል ያለበት እኮ አሉ መሻገል ያለበት በኢባዳው ሐላል በመከሰብ በሰላቱ በጾሙ በሐጁ እንጂ ዒልሙን ኺላፉን ለዑለማ መተው አለበት። ለዑለማ መተው ለዑለማዎች መተው። ሁሉም እኮ ሰው አለው። አሁን እዚህ አንድ ነገር መገንባት ከፈለግን መናገር ያለበት እኮ ኢንጂነሩ ብቻ። አሁን አንድ ሰው ቢጠይቅ ይሄኛው ሌላ ነገር መጨመር ይችላል አይችልም ከላይ ከተባለ አውቆ በሉኝ ማለት አለብኝ። ወርድና ኢንጂነር አለው እዚህ ጋር አውናት እሱ በተማረው ፈን ይናገራል። አንድ ሰው ታመም አላህ አፍ ያልበሰል መድኃኒት 250 ግራም ነው የሚሰጠው 500 አይ ወላሂ አለም 500 ስጡ ወላሂ አለም አላህ ልትገለው እንደ ሰውየው አይ ዶክተር አለ እዚህ ጋር አለ ዶክተር ፋርማሲስት ነገር አለ ወቀና ዘምብኛ ዘምብ ስለ ቁልፍ ሲነገር ቁልፍ የሚያስመጣ ነው የሚናገረው። طيب ስለ ዲን ሲነሳ ለምን ሁላችን ተናገርን? አሁን ሁለት ሐኪም ቤቶች ተጣሉ። ሁለት ሐኪም ቤቶች አንዱ ኦፕሬሽን ያስፈልገዋል አለ አንዱ ዶክተር፣ አንደኛው በመድኃኒት ይሄን አንዳለ ተخላለፉ። ፌስቡክ ላይ ሲخላለፉ አንዱ መጣና እናንተ ጃሂሎች ናቸው አላቸው። አንደኛው ለምን አልካሉት? አንተ ዶክተር ነው ይዙ አይኔ ቁልፍ ነው ማስመጣው ከቻይና ነው ሰጋደን ዑለማዎች ሲናገሩ አንተም ስትናገር እንዲህ ነው ቀድረ ሰው አላህ ያርገን አላህ ሰው አላህ ያርገን። لو سكت الجهال لاستراح العلماء ጃሂሉ ዝም ቢል ዓሊሙ ያርፍ ነበር፣ ቀዩ ላይ ተኛ ነበር። ቤት ሊያርፍ ሲል አንዱ ጃሂል ይናገራል ያላ ቢስሚላህ ወልሐምዱሊላህ ይላል። እሱን አረፈው። አሁንም አረፍ ሲል አንዱ ጃሂል ዘይተነፍስ ምስኪን ሸበተ ቋሊም ሰው አላህ ያርገን ሰው አላህ ያርገን። ለهذا ይሄ መስጂድም አላህ እንዲያሳምሩልን ዱንያ አኺራቸው አላህ ያሳምረው በሉት። አላህ ያሳምሩላችሁ፣ አላህ ይጠብቃችሁ። እዚህ አካባቢም ያሉትን የቁርአን መሐባ የሰለዋት አለ ነቢ መሐባ የማይለቅ አላህ ያድርጋችሁ። በቁርአንና በሐዲስ ከሰለዋትና ከቁርአን ማንርቅ አላህ ያድርግ። ከዲን ሽፍታዎች አላህ ይጠብቅ። እንዲህ ስናያቸው አላህ የሚያስታውሱ ዑለማዎች ከነሱ ሰነድ ውስጥ የምንገባ አላህ ያድርግ። ይሄን መስጂድም የገባ በሙሉ ሰዒድ አላህ ያድርግ። የሐበሻ ዑለማዎቻችን ሐሪማዎቻችን አላህ ይጠብቅልን። ሐበሻን የአማን አገር የሪዝቅ አገር የበረካ አገር አላህ ያድርግልን። እነዚህ የተመረቁ ደግሞ ልጆች በዚህ ወጣትነት እድሜያቸው ሰላም ትተው ሁሉ ነገር ትተው ቁርአን ይሻለናል ብለው መርጠዋል። የቀረው ሐያታቸውን አላህ ያሳምር። ሐያታቸው በሙሉ ገራገር አላህ ያድርግላቸው። ወላጆችም እነዚህ እንዲገቡ የፈቀዱ ለቁርአን ብለው በዚህ ፈሳድ ዘመን ላይ ለቁርአን ልጆቻቸውን የሰጡ ወላጆች አኺራ ላይ ነብዩ በእጃቸው ሐውድ ላይ ውሃ የሚያጠጣቸው አላህ ያርጋቸው። ሁላችንም አኺራችን ያማረ አላህ ያርግልን። ሱብሃነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱ